የተቀደምኩ ነበር የመሰለኝ አራተኛ ሰው ነበርኩ ቢያንስ እስከ 80 ሜትር ምናምን አካባቢ የጋና አክራ ላይ የተደረገው የአፍሪካ ሻምፒዮና ነበርና ከዛ ስገባ አንደኛ ወጥቻለሁ እንዴ በቃ በጣም ከበደኝ ማመኑላ አቃተኝ 51 54 የገባሽበት ሰዓት ቅዳሜ መዝናኛዎች እንዴት ናችሁ መቶ ሜትር ዳገቱ ወርቅ በጣም ናፍቆኝ እየጠበቅን ነበር በሷ ምክንያት ተሳክቷል እኔ ወድቄ እንዳልገኝ ነው ፈራው ከውድድር ሊክ የሚከብደው ትሬኒንግ ነው አጃይባን ታዲያ ምን ያስራናል ትንሽ እስቲ አንደኛ ናት ተመልምለሻል እንዳትጋጩ አብልሽ ወደዚህ ከዛ በኋላ በቃ ፍርሃት የሚባል ነገር ከውስጥ ይጣፋ ኦኬ ዝግጁ ናችሁ ዝግጁ አጭር ርቀት ላይ ስትሆን በቃ ስራ መታወቂያችን አትሌቲክስ ራን ያዘቻችሁ ጆጋር ያውቄ ነው አሁን የእንግዳ ሰዓታችን ላይ ነው የምንገኘው እንግዳችን ደግሞ ጀግናችን ከዚህ ቀደም እንግዲህ በ400 ሜትር ለመጀመሪያ ጊዜ ለኢትዮጵያ ወርቅ ያመጣች እንስት ነች አጃይዋ አልዩ ትባላለች እንኳን ደህና ቆያችሁ በአፍሪካ አትሌቲክስ ሻምፒዮና እንግዲህ ባልተለመደው በ400 ሜትር አንደኛ በመውጣት ጥሩ ሰዓትን በማስመዝገብ አሸንፋ የሀገራችንን ሰንደቅ ከፍ ያደረገች ወጣት ነች ስለዚህ አንዴ ለአጃይዋ አይናፋርሽ እንደ አጃይዋ አይደለሽ እስቲ እንወቅሽ ያጭር ርቀት ሯጭ ነሽ እንግዲህ ብዙ አልተለመደም ኢትዮጵያ ላይና ጉዞሽ ምን ይመስላል እንዴት ጀመርሹ ባልተለመደ ርቀት እዚህ ደረጃ ላይ መድረስ በጣም ደስ ይላል በጣም ደስ የሚል ስሜት ነው በብዙ አይነት ነገሮች ነው አትሌት ስትሆኚ ብዙ አይነት ጉዞ ብዙ አይነት ችግሮችን አልፈሽ ነው ወደ ውጤት የምትመጪው ምናምን ያው ደስ ይላል ያን ነገር ደግሞ አልፈሹ ለዚህ ውጤት ስትበቂ ያው ደስ የሚል ስሜት አለው እንደውም ስሰማ አጃይባ እኮ ያጭር ርቀት ሩጫን አትፈልገውም ነበር የሚል ነገር እየነገሩኝ መጀመሪያ እንትን አስቤበት ምናምን አጭር ርቀት ሮጣለሁ ብዬ አይደለም የገባሁት ያው እንዳጋጣሚ ነው ያስፈረመኝ ኮች ነው ወደ 4 ግቢ ያለኝ እኔ 8 ብዬ እምቢ ብዬ ነበር 8 ከዚህ ድሜሽ ጋር ምናምን አይደም ብሎ 400 አስመዘገበኝ 400 ለዚህ ውጤት በቃው ትሬኒንግ ብዙ ሰዓት መሰራበት ቦታ ስላልነበር ሐዋሳ ሲዳማ ቡና ክለብ ነኝ ሐዋሳ ነበር ካምፕ የሚኖረው ሐዋሳ ኢንተርናሽናል ስቴዲየም ነበር የምንሰራው ትሬኒንግ ስንሰራ ከዛ ተነስተን ነው ለዚህ ሁሉ ነገር ያበቃነው እህቷ በይቱላ አትሌት ነች ታላቅ እህቷ ታናሿም እንግዲህ አትሌት ሆና ትልቅ ውጤት ይዛልን መጣለችና ከአንድ ቤት ሁለት ሰው በዲባባ ቤተሰብ ነው በርከት ብለው ምናቃቸው 3 አይደለ እናንተ ቤት ስንት ነው 3 ሰው ነው የሚገርም ነው ማን ናቸው በምን የሚሳተፉ ናቸው እኔ አጃይባ ነኝ ታላቄ በይቱላ አሊ ትባላለች ታናሼ ሰኪና አሊ ትባላለች ያው ትንሿ 100 እና 200 ነው የምትሮጠው አጭር ርቀት ሊወጣልን ነው ያስተዋወቀሽ የጋና አክራ ላይ የተደረገው የአፍሪካ ሻምፒዮና ነበርና 400 ሜትር ላይ ብዙ ሰው አልጠበቀም ነበርና እስቲ የነበረሽን የጋናውን ቆይታ አጫውችን ያው ጋና ቆይታው ትንሽ ከበድል ነበር ከአየሩ ምና የተነሳ በተለይ አየሩ እዛ ከባድ ነው አየሩ ነው ያለው በጣም ሙቀት ነው አይደለ አየሩ እዛ በጣም ሙቀት ነበር በጣም ፈተና ነበር ግን ያው አጭር ርቀት ስለሆነ እዚህ ሐዋሳ ላይ አየሩ ብዙም ቀዝቃዛ ስላልሆነ የሐዋሳ አየር ሙቀታማ ስለሆነ እሱን አልፈነው ለዚህ ሜዳሊያ አምጥተን መተናል ያው አንደኛ መውጣቴን እኔም ብዙ ያልጠበቅኩት ነው ማለት ቢያንስ እስከ 3 ወይ እስከ 4 ነበር ያነበረኝ በቃ 400 ላይ እንዴት በቃ ወርቅ ሜዳሊያ ይመጣል ብሎ ማንንም አልጠበቀም ኮቾቹ የሚሉኝ ብዙ ኮቾች መተው የሚሉኝ በቃ አንድ ባትወጪ 2 እና 3 እስከ 4 ባለው በቃ ግዴታ ሙቺ እንዳትለቂ ምናምን ብለውኝ ታገይ ብለውሽ አንድ ግርሽ እዛ ይቅር ከፈለገ ያለው እና ግን የምን አራት ነው ብለሽ አንደኛ ወጥሽ መጣሽ በጣም ደስ ይላል ይመስለኛል ይሄኛው የጋና ውድድርሽ የመጀመሪያ ሻር ነው
ከዚህ በፊት የተወዳደርሽባቸው 4 በ4ም እንዲሁም ደግሞ 400 ሜትር ውድድሮች አሉ። እነሱ ጋር የነበረሽ ልምድ ጠቅሞሻል ብዬ አስባለሁ። የት ነበሩ ውድድሮቹ? እንዴት ነበሩ? በመጀመሪያ ደረጃ ሀገር የወከልኩት ከ20 ዓመት በታች ናይጄሪያ ነው። ሌጎስ አካባቢ ነው መሰለኝ ያለው ስታዲየሙ። እዛ ላይ አየሩ፣ ምግቡ፣ ሁሉም ነገር ከብዶን ነበር። የመጀመሪያም ነበር የሄድኩት። ሁሉም ነገር በጣም ከብዶኝ ነበር። በቃ ታምሜ ሁላ እንደምንም በአራተኛ ወጥቼ መጣው። ከመጣው በኋላ የሆነ እድል ተገኝቶ ሪሌ ለሙከራ ብለን ሚኒማ አምጡ ተብለን ለቻይና ለቤጂንግ እንትን ዓለም ሻምፒዮና ለኦሎምፒክ ሚኒማ አምጡ ሙከራ አድርጎ ተብለን ናይጄሪያ እንደገና ተመልሰን ሄደናል። 4 አትሌት ሆነን በዱላ ቅብብል ለሱ ሄደን ሳይሳካ ቀረ። 2 ሰከንድ ምናምን ጎደለን ከተባለው ሚኒማ። ከሱም ትንሽ ልምድ ወስደን መተናል። ያው በትክክል ደግሞ በቃ ብዙ ነገር የተማርንበት ብዙ ነገር የተማርኩበት ቦትስዋና ወርልድ ሪሊ ላይ ነው። ሁሉም የዓለም አትሌቶች ብዙ አትሌቶች ነበሩ። እነ ቲቦጎ፣ እነ ሼሊያን፣ እነ ጃማይካዎች ሙሉ ብዙ አትሌቶች ነበሩ። ከነሱ ያም ብዙ ልምዶችን ወስደናል። በተለይ ኢትዮጵያ ላይ አጭር ርቀት ሲኮን ውጭ ስትወጣ ያለው የኮንፊደንስ ማጣት ምናምን እሱን አስተካክለናል። እኛ ከነሱ ጋር ሆነክ በቃ ብዙ ከኛ በምንም ነገር በብዙ እንደማይበልጡ አረጋግጠን የመጣንበት ውድድር ነው። ለሁሉም ስለ ልቦና ለብዙ ነገር የረዳኝ የቦትስዋና ውድድር ነው እና ከዛ በኋላ በቃ ፍርሃት የሚባል ነገር ከውስጤ ጠፋ። የረጅም ርቀት ላይ ኢትዮጵያ በጣም ትልልቅ የሚባሉ ድሎችን ስታስመዘግብ ነው የቆየችው። አሁንም እያስመዘገበች ነው። አጭር ርቀት ግን ከባድ ያደረገው ነገር ምንድነው? ለምንድነው ብዙ አትሌቶችን ያላየነው? እስቲ ንገሪን። ብዙ ድጋፍ የለውም ከፌዴሬሽኑም። ሁለት ደግሞ ከአትሌቱም ደግሞ በቃ 400 ሜትር ሮጣለሁ ብሎ ወስኖ አይገባም። ቢያንስ 1 አመት ከሮጥኩ 4 ወደ 8 ነው ሁሉም አትሌት አጭር ርቀት የሚታወቀው። በቃ ይሄ ሁሉም የሆነው ከራስ መተማመን ጋር የተያያዘ ነው። በራሱ ስለማይተማመን ውስጡን አልችልም ብሎ ስለሚያሳምነው ነው ሄዶ የሚሸነፈው። እዚህ የሮጠውን ሰዓት እዛ አይደግሞ። ምክንያቱም ይፈራሉ፣ ውስጣቸው ፍርሃት አለ። ብዙ አይነት በቃ ፍርሃቶች አሉ እና እዛ ሄደን ውጤት ማናመጣበት ምክንያት አንዱ ፍርሃት ነው። በራሳችን አለመተማመናችን፣ እንችላለን ብለን አለማመናችን ነው። ልምምዱ ግን ምን ይመስላል? አጭር ርቀት ይለያል እንዴ? አጭር ርቀት ከረጅም ጋር በምንም ነገር አይገናኝም። አረ እስቲ ንገሪ። ከአየሩ የተነሳ ከአየር ሲያያዝ ጂም ቤት ጋር ትራክ ዳገቱ ብዙ ነገር ነው። አጭር ርቀት ላይ ምሰሪው በቃ ብዙ አይነት ስራዎች አሉ። ከረጅም ጋር በምንም አይነት ስራ አይገናኝም። የአንድ አጭር ርቀት አትሌት የቀኑ ውሎ ምንድነው የሚመስለው? ስፖርታዊ ልምምዶችን የት ነው የምታረጊው? እሱን እስቲ ንገሪን። ስፖርታዊ ልምምዶች የሚደረጉበት ቦታ ያው ፕሮግራም ኮች ሲለጥፍ ቴሌግራም ላይ ሲለቅ ከሱ ጋር ነው ትሬኒንግ መሳሪያው። እሱ በለጠፈው ቦታ ነው ሄደሽ መሳሪያው። ዳገት ከሆነ ዳገት ሽንት ትሄጃለሽ፣ ጂም ከሆነ ጂም ትሄጃለሽ፣ ትራክ ከሆነ ትራክ ነው። ከዛ ያው አዲስ አበባ የታክሲ ጥቅጥቅ አለ ብዙ ነገር ስላለ ወደ 6 ሰዓት ወደ 5 ሰዓት ትመለሽና ምሳ በልተሽ መተኛት። ከሰዓት ከወጣሽ ትወጫለሽ። ያው የአትሌት ውሎ ይሄ ነው በቃ። ጠዋት ይወጣል፣ ይመጣል፣ ይተኛል፣ ይበላል፣ ከሰዓት ትሬኒንግ ይወጣል። ቀኑን ሙሉ ስራ በስራ ነው። እነዚህ ሪፒቴሽኖች መሰሉ እነዚህ ድግግሞች ናቸው አት ዘ ኤንድ ኦፍ ዘ ዴይ ቦታው ላይ ስትገኙ ውጤታማ የሚያደርጓቸው። ከውድድር በላይ የሚከብደው ትሬኒንግ ነው። በቃ ቦታው ቻሌንጁ ይደክማል። በቃ ብዙ ነገር ነው ትሬኒንግ ላይ የሚያጋጥመው። ከውድድር ይልቅ የሚከብደው ትሬኒንግ ነው። የጋና ውጤት ደግሞ አስገራሚ ነው። 51-54 የገባሽበት ሰዓት ነው አይደል? ከአፍሪካ 49 ከዓለም ደግሞ 47 በጣም ቅርብ የሆነ ሰዓት ይመስለኛልና እንዴት ልታሳኪው ቻልሽ? ያው የውጤቱ የመጣው አንድ ከስራ ጋር የተያያዘ ነው። ይመጣል በተብሎ ባይታሰብም ቢያንስ የሆነ ጥሩ ተፎካካሪ ለመሆን ነበር እቅዴ ነበርኝ የተሰራው። ዘንድሮ ግን ያው ያልታሰበ ውጤት መጥቷል። ከስራ ነው ሁሉም ነገር። ጂም አጭር ርቀት ላይ ስትሆን በቃ ስራ ነው ሁሉም ነገር የሚፈልገው። ያው የኮቾቹም ትብብር የፌዴሬሽኑም ትብብር ሞራል በቃ ዘንድሮ በተለይ የፌዴሬሽኑ ያለው ከአጭር ርቀት ጋር ያለው ግንኙነት በጣም ደስ የሚል ነው።
ሞራል ይሰማል፣ ኮንፊደንስ ይኖርካል። በዛ የተነሳ ሄደክ በሙሉ ልብ ነው የምትወዳደረው። አጭር ርቀትም ሮጣለሁ ብለው እንዲመኙ የምታደርግ ጎበዝ ወጣት አግኝተናል። የአጭር ርቀት በተለይ ደግሞ 400 ሜትር ላይ የመጨረሻውና የመጀመሪያው 100 ሜትሮች ዋጋ አላቸው። የመጨረሻው 100 ሜትር ስትሮጭ እንዴት ነበር ስሜትሽ? ያው የመጨረሻው 100 ሜትር ስሮጥ የተቀደምኩ ነበር የመሰለኝ። አራተኛ ሰው ነበርኩ ቢያንስ እስከ 80 ሜትር ምናምን አካባቢ አራተኛ ሰው ነበርኩ። ከዛ በኋላ ነው ከ20 ሜትር ላይ ነው አልፌ አንደኛ የወጣሁት። ያ ማለት ከኋላ መተ መቀየር ቀይረክ በቃ የበራስ መተማመንክን ያሳያል። በቃ አለመሸነፍ ተስፋ አለመቁረጥን ነው የሚያሳየው። ከኋላ መተክ አንደኛ መውጣት ማለት በቃ ስራክ ላይ ምን ያክል ህልም እንዳለና ማሳካት የምትፈልገው ነገር ላይ ምን ያክል እንደምትሞት ለምታሳካው ነገር ዋጋ እንደምትከፍል ያሳያል። እና ያው አነሳስም እንደዛው ነው። መነሳት ስታርቲንግ ላይ በጣም ካልተነሳክ ዋጋ ያስከፍላል። በኋላ ላይ ሲቤ ይመጣለው ብትል ያ ነገር ሊከብድ ይችላል። አይመጣም። ብዙ ብትመጣ ራሱ ሰዓቱም ሊበላሽብ ይችላል። አንደኛም ላትወጣ ትችላለክ። እና አነሳስና ፊኒሺንግ መጨረሻ ላይ ያለው በተለይ መጨረሻ ላይ ያለው ነገር በጣም ከባድ ነው። በቃ የምትፈተንበት ቦታ ነው። ደንዝዛ ትቆማለህ፣ ምን ትላለህ? ያን ሁሉ ተቃቁመ ነው በቃ ሞተ የምትገባው። መጨረሻ ያለችው 20 ሜትር ያለችው ቦታ ከባድ ቦታ ናት። ልክ ግን ስትገቢ ማሸነፍሽን ስታውቂ የተሰማሽ ስሜት ምን ነበረ? ያው በጣም ነው ደስ አለኝ። መጀመሪያ ያልጠበቅኩት ስለነበረ ብዙም በሳቱ ብዙም እንትን ደስ አላለኝም፣ አላመንኩም። በቃ ያ ነገር ይሆናል መሰለኝም። ያው ኮቹ ነግሮኝ ነበር። ያው የኢትዮ ኤሌክትሪክ ኮች ጌች እንዲ ትሮጭ ያለሽ ብቻ አንቺ አትፍሪ ምናምን ብሎ ነግሮኝ ነበር። እሺ ብዬ ጋባው። ከዛ ያለኝን ቦታ አስተካክዬ ሮጥ። በፊት ብዙ አይነት ችግሮች እኔ ላይ ማላረጋቸው ችግሮች ነበሩብኝ። አነሳስ ላይ አልነሳም፣ ፊኒሺንግ አልመጣም ነበር። እሱን ነገር ነገረኝ። ከዛ ያለኝን ዝም ብዬ እስኪ ልሞክረው ማለት በትክክልም በቃ የራሴንም ለመሮጥ ፈልጌያለሁ። የብዙ ሰው ሀሳብ ስትሰማ ደግሞ ይገለባበጥባል፣ የራስንም ታበላሻለህና በቃ እስኪ እሱ ልስማና ከተበላሽ ይበላሽ ምንም ይሁን ብዬ በሱ ነው የሄድኩት። በሱ በቃ እሱ በነገረኝ ምንም ሳላበላሽ በኔ ምንም ሳልጨምር እሱ ባለኝ ሮጥኩ። ከዛ ስገባ አንደኛ ወጥቻለሁ። እንዴ በቃ በጣም ከበደኝ፣ ማመኑላ አቃተኝና በጣም ደስ ይል ነበር። ብዙ ጊዜ አትሌቶችን ስናወራ በቃ ላይፍ ስታይላቸው በጣም መታተር ያለው ነው። በጣም መታተር ያለው ነው። የሚፈልጉትን አይነት ምግብ አይደለም የሚበሉት፣ የሚያስፈልጋቸውን አይነት ምግብ ነው። ከዛ ይሄ የቀን ውሏቸው ላይ የሚያስደስታቸውን ነገር እያደረጉ አይደለም የሚውሉት። በጣም ዲሲፕሊን ሆነው ስራቸው ላይ አተኩረው ነው የሚሰሩትና እንደው መዝናናት ሲፈልጉ ግን ምንድነው የሚያዝናናቸው እያልኩ ሁሉንም አትሌቶች ሳገኝ ጠይቃለሁና አጃይባ ምንድነው የሚያዝናናት እስቲ ንገሪ? ያው መዝናናት ስትፈልጊ አሁን ለምሳሌ የአትሌት ኮንዲሽንሽ የሚያበላሽ አይነት መዝናናት መሆን የለበትም። በርግጥ ያው እንደ ረጅም ርቀት አጭር ርቀት ላይ አሁን ላይፍ ላይ መዝናናት ላይ ምናምን እንደ ረጅም ርቀት ከባድ አይሆንም ማለት አይሆንም ሲባል ደግሞ እንደፈለጉ አይሆኑም። አሁን ውጮችን ብታይ ሙሉ ላይፍ ብቻ ናቸው። በቃ ይሮጣውታል፣ ሰዓቱን ይመጣል፣ ላይፍ ብቻ ነው። ዋናው ውስጥሽ ካልተጨናነቀ ኮንዲሽንሽ የሚያበላሽ ነገር ካላደረግሽ ዋናው በቃ አይምሮሽ ፈታ ማለቱ ነው። በምንም ሩጫውም መዝናናት ሩጫውም አሁን ውጮቹ እንደ ወክ ነው የሚጠቀሙት። ሁሉንም ነገር ደስ ነው የሚላቸው። በቃ እኛ አሁን መዝናናት ስንፈልግ የሆነ ያማረን ነገር ለማድረግ ስንፈልግ ማይሆን ነገር ከሆነ መታው ነው። በቃ ኮንዲሽንሽ የሚያወርድ ከሆነ ህልምሽን ነው የሚያበላሸው፣ መታው ነው። ምንም እንትን የለውም። ግን ከስፖርት ጋር ብዙ ማይጋፋ ነገር ብዙ ስፖርትሽ የማያበላሽ ነገር ሲሆን ችግር የለውም። ተዝናንተሽ መጨረስ ነው። ከትሬኒንግ በኋላ እረፍት አድርገሽ ተዝናንተሽ ነው የሚጨርሺው። ያው አጃይባን ታዲያ ምን ያዝናናታል? እኔ ብዙ የሚያዝናናኝ ነገር ኳስ ማየት ምናምን ወይ ደግሞ ጌም ነው የምጫወተው። ብዙ ሰዓት ሲደብረኝ ወደ ውጭ ከመውጣት ይልቅ ጌም ምናምን ይመርጣለሁ። ጌም የእግር ኳስ ጌም ስቴሽን ነው። በጣም ደስ ይላል። ከስፖርቱ አራቀችም። አሁን ቀጣዩ ስቴፕ ምንድነው? ፕላንሽ እቅድሽ ምንድነው? ያው ቀጣዩ ፕላን የሚሆነው ዋና ስራው ደግሞ ከዚህ በኋላ ነው የሚሆንብክ። ያው ዛሬ በጋና ሜዳ ላይ ባመጣ
ነገ ደግሞ ያ ነገር ቢበላሽ ያው ታውቃለህ የኢትዮጵያ ህዝብም ጥሩ እይታ አይኖረውም ለራስክም ጥሩ ኮንፊደንስ አይኖርህም ደስ አይልምና ከሰርተን ያው አምና ከሰራው ትሬኒንግ ዘንድሮ አሻሽዬ በካሱ ጨምሬ ሌላ ትሬኒንግ ሰርቼ ዓለም ሻምፒዮንም ኦሎምፒክም ወክዬ የግል ዳይመንድ ሊጎች ብዙ አይነት ውድድሮች ላይ ገብቼ ከፈጣሪ ጋር ይሄንን ተፎካካሪነቴን እንዲያስቀጥልና ሜዳሊያም ለማምጣት የሚያስችለኝን ቅድነ ያስኩት ያው ፈጣሪ ጤናና ሰላም ያርግልን። ያው እኛም እንዲሳካልሽ እንመኛለን። ስለዚህ ቀጣዩ የእቅድ ሰዓትሽ ስንት ነው? ያው ቀጣይ የሚሆነው የኔ እቅድ ሰዓት ብዙ ሰው ባያውቀው ደስ ይለኛል ግን ሰርፕራይዝ ነው ታረጋለህ። አውርተክ ሳይሳካ ሲቀርድ ከሚደብር ዝም ብለህ ብታሳካው ይሻላልና ልክ ነሽ። ኮች መጣዩ እንዴ ቁጭ ብላችሁ እኛ ትሬኒንግ እየሰራን ደህና ነኝ። አጃይባችሁ ግን አትግታችሁ ይናችሁ ሮጥ ቀዳሚ መዝናኛዎች እንዴት ናችሁ? እንዴት ነህ? ስላገኘናችሁ ደስ ብሎናል። እኛም ስለመጣ እንዴት ናችሁ? እንኳን ደህና መጣ። የጋራ እንኳን ቆያችሁን። እንግዲህ እሺ እና እንዴ ቆማችኋል። እኛ ስንት ጫካውን ዳገቱን ደረጃውን ሰርተን የመጣ ነው ከሀብትሽ ጋር እና ትንሽ እንቅስቃሴ ባለንበት ወደ ትንሽ ዝግጁ ወደዚህ ወደ እኔ ስትሬች እናድርግ እስቲ ቀር እንዴ መቆም ብቻ ነው እንዴ? ኢንተርቪው ማድረግ ብቻ አይደለም እናንተ መስራት አለባችሁና ኤክሰርሳይዝ መስራት አለባችሁ። ሻምፒዮኗ አትሌታችን ደግሞ ጀግናዋ አትሌታችን አጃይባ ደግሞ በመሀላችን አለች። አዎ ስለዚህ ቀጣይ ደግሞ እሷ አንድ ውድድር ታረጋላችሁ። ከእሷ ጋር የሚወዳደር ሰው እንመርጣለን። አይ ብዙ ሰው ጋዜጠኛ ተቀምጦ ነው የሚሰራው ስለሚል እንፈተና ዛሬ በቃ ስለዚህ ይኖራል። እኔም ትሬኒንግ አዘጋጃለሁ እንዳሰልጣኝነቴ ውድድርም አዘጋጃለሁ ማለት ነው። ቴንክ ዩ ተመልካቾቻችን እንግዲህ ዛሬ ከኛ ጋር የሚገኙት አትሌት አጃይባና እንዲሁም አሰልጣኝ ጌታቸው ሙልጌታ ናቸው። ጌታቸው ሙልጌታ እንግዲህ ከአጭር ርቀት እስከ ማራቶን ድረስ እንግዲህ ልምድ ያለው አሰልጣኝ ነው። በርካታ አትሌቶችንም እንግዲህ አፍርቷል በክለባቸውም እንዲሁም እንደ ሀገር እንደ ብሔራዊ ቡድን ማለት ነው። ዛሬ ከአጃይብ ጋር እንዲሁም አሰልጣኝ ጌታቸው ሙልጌታ ቆይታ የምናደርግ ይሆናል። እንፈተናለን። ጋዜጠኞች ነን። ብዙ ሰው የሚለን ጋዜጠኛ ማለት ቁጭ ብሎ የሚያወራ ነው። ስለዚህ 100 ሜትር እንቀደዋለን። እንግዲህ አሰልጣኝ ምን ያክል ቦታ እንዳለው በአንድ አትሌት ህይወት ላይ ነው የተመለከቱት ነውና አንተስ እንዴት ትገልጻታለህ? እስቲ ንገረን። እሺ አንዴ አሁን ደግሞ ሌላ ኤክሰርሳይዝ እንጨምር ወደዚህ ከመልሱ በፊት ነው። አዎ ከመልሱ በፊት ስራችን ምንድነው? በእንጀራችን እንግዲህ አሁንም እንቀይር ግን ከፍ ከደረት ቀና ከፍ። እሺ አመሰግናለሁ። እንቀጥላለን። ገና ውድድር አለ። ገና ስፕሪንት አደርጋላችሁ። ዝግጁ ነን ዛሬ። እሺ አመሰግናለሁ። አዎ እውነት ነው። አጃይባ አንድ ታሪክ ነው የቀየረችው እንደ ሀገር። በዚህ ፊልድ ላይ ሞዴል የምንላቸው አትሌቶች አልነበሩም እውነት ለመናገር ማለት ነው። በ400 ሜትር ጋና በተካሄደው 24ኛው የአፍሪካ ሲኒየር ሻምፒዮና ላይ ከሜይ 12 እስከ 17 ነው የተካሄደው። እዛ ላይ የግል ምርጥ ሰዓቷን የሮጠችው በግማሽ ፍጻሜ 51:37 ሩጣለች። ፐርሰናል ቤስቷ ነው። በፍጻሜ ደግሞ 51:54 ነው የሮጠችው። የወርቅ ሜዳሊያ የመጀመሪያ ወርቅ ነው። ወርቅ በጣም ናፍቆን እየጠበቅን ነበረ። በሷ ምክንያት ተሳክቷል። አዎ ቅድም እንዳለችው 400 ሜትር ስፔሻሊ ፓወር ኢቨንት የምንላቸው አሉ። ፊልድ ኢቨንትም ጨምሮ አጭር ርቀት በጣም ቴክኒካል ናቸው። ዝም ብለህ እጅም እንዲህ ያወራጨህም ምን ያልክም ሩጠ የምትጨርሰው ሊሆን ይችላል ማራቶን ምናልባት ያቺ ስታሚናው ካለህ ማለት ነው። ነገር ግን አጭር ርቀት ላይ ባዮሜካኒክስ የምንለው አለ። እዛች ቦታ ላይ ከፋፍለህ ካሮጥክ ያሮሯጥ ሲስተም ያሮሯጥ ፖዚሽን ጥሩ ካልሆነ ጥሩ ነገር ልታመጣ አችልም። በቃ እኔ በጣም እንደውም በዚህ አጋጣሚ ላመሰግናት የምወደው ጆሮ አሪፍ ነው፣ ትሰማለች። በቃ እንዲህ አድርጊ ስትባል ማዳመጧ እንድንቀርባትም እኛም ቅድም እንዳልኳችሁ የሲዳማ ክለብ አትሌት ናት። በናሽናል ቲም ወደ አዲስ አበባ መጣ ነው ናሽናል ቲም ላይ ተገናኘ ነው ማለት ነው። እኔ ቴዎሬቲክ አሰልጣኝ ነኝ። በብሔራዊ ቡድን ላይ ተገናኘን። ግን እንደ ባለሙያ እንደ ሀገር የሆነ ነገር መስራት ካለብህ ማገዝ አለብህ። ሶ እዛ ቦታ ላይ ምንድነው እንዲያደርጊ ስትባል አድርጋለች። ለምሳሌ በ400 ሩጫ ከ300 በኋላ እንግዲህ ከባድ ነገሮች አሉ። አሲድ ክሬት ይደረጋል። አሲድ ያን ተቋቁማ ለመሮጥ ጡንቻ ይዝላል። ሃይድሮጅን አዮን ክሬት ይሆናል። እዛ ጋር እግራችን ይከብደናል፣ ጡንቻችን ይዝላል፣ ድካም ይመጣል፣ ስፒድ ይወርዳል። ሶ
ያን አሯሯጥ አዳፕት ካላረከው በስራ ላይመጣል ይችላል። ከ300 ሜትር በኋላ እስከ 300 ሜትር የምትሮጥበት ሜተድ ካላስተካከልክ የመጀመሪያ መቶ፣ ሁለተኛ መቶ፣ ሶስተኛ መቶ፣ የመጨረሻው መቶ የሚለውን ማለት ነው። ያን በቃልም እንዲህ ስታወራ ስራ ላይም አፕላይ አድርገናል እና ያን ያደረገችው ለዛም ተጠቃሚ ሆናለች። ጥሩ ነገርም እንድናመጣ አረድቶናል እና በዚህ አጋጣሚ ታንኪው የተባልሽውን በማድረግሽ ነው ያ ነገር የሆነው። ብዙ ማድረግ የምችል ልጅ ናት እና አንድ ስቴፕ የሀገራችንን አጭር ርቀት ታሪክ በመቀየሯ የምንታወቀው በረጅም ርቀት ነው። ያው ይታወቃል እንግዲህ ምናልባት አትሌቶች ጠፍተዋል ብዬ አላምንም። እኔ ስላልሰራንበት ነው ብዬ ነው ማስበው። በፊልድ ኢቨንት ጦር ወራ በታሪካችን እንትን አድርገን አናውቅም። 77 ቤት ወርወሮ ብር ሜዳሊያ አምጥቷል። ውተጌ የመቻል ክለብ እንደውም ያስጨበጭባል። እውነቴን ነው። እዛው ሩቅ ሳልሄድ ከፍታ ዝላይ ሴት ናስ መጥቷል። በጸሎት አለማየሁ እዛው ውድድር ላይ ሲኒየር ሻምፒዮና ላይ ማለት ነው። ሶ ታሪክ ነው በቃ ጀስት ለነዚህ ፊልዶች ኢግኖር የሚደረጉ ፊልዶች ናቸው፣ ግን በጣም ሳፖርት የሚፈልጉ ናቸው። በጣም እገዛ ይፈልጋሉ። የአመጋገብ ስልታችን እንደሚታወቀው ጠንካራ አይደለም። ውሃና እንጀራ በልተ 70 ሜትር 80 ሜትር ልትወረውር አችልም። ሰው ይለያል። የአመጋገብ ስታይላችን ፑር ነው እውነት ለመናገር። የስልጠና እንግዲህ ዘይቤያችንም ማሻሻል አለብን የሆነ ውጤት ለማምጣት። እነዚህ ፊልዱ ላይ ፎከስ ቢደረግ ፌዴሬሽኑ እንደ መንግስትም ትኩረት ቢደረግ ኢቭን አትሌቱም ራሱ እችላለሁ ብሎ አምኖ መስራት አለበት፣ ኢንቨስት ማድረግ አለበት ራሱ ላይ ማለት ነው በሚችለው አቅም እና የሷ ብቻ ሳይሆን የነሱንም የሚያስመሰግን ነው። በወንድም 400 ሜትር መርደኪዮስ ወልዴ የተሻለ ጥሩ ሀገር ውስጥ ላይ 44 ሞክሯል። ተሩጦ አያውቅም። 200 ኢትዮጵያ ሻምፒዮና 45 ሜትር ሩጦ ያሸነፈ ልጅ ነው። የኢትዮጵያን ሪከርድ የሻምፒዮናው ሰብሯል። ጉዳት ገጥሞት ነው እዛ። እሱም ነበረ የተሻለ የሚገርም ነገር ያሳዩን ነበር። እሱም ሜዳ ላይ አይኖረው ነበር እውነት ለመናገር ያለው ሰዓት ጥሩ ስለነበር ማለት ነውና ናይጄሪያ ላይ ከዛ በፊት ለሙከራ ተልከው ሪሌ ለቦትስዋና ተልከው አብረን ነበር። ኮች እኔም ኮች ነበርኩ እዛ እና ጃይባ ሪሌ ነው የሮጡት። መርደኪዮስ ግን ወርቅ ይዞ ነው የመጣው። በጣም ተስፋ ሰጪ። ከዛች በኋላ ነው ብዙ አመለካከት የተቀየረው። ለካ ይሮጣሉ እንዲህ እድል ብንሰጣቸው አይነት ነገር መጣ። ከዛ ተመልሰው ደግሞ ኢትዮጵያ ሻምፒዮና ላይ ያው ሰዓት ታይምትሮኒክስ ማሽን መግባቱ ትልቁ ማለት ነውና አልነበረም በፊት በእጅ ሰዓት ነው አላሟላችሁም ይባሉ ስለነበር ያሁኑ ላይ ግን አጭር ርቀት ላይ በጣም ብዙ አትሌቶች ሚኒማ መጡ ለአፍሪካ ሻምፒዮና። ሌላው ፊልድ የተወሰኑ ፊልዶች ወደ ሎንግ ዲስታንስ ሚድል ያልመጣበት ሁኔታ ነበር። እነሱ ግን ሌላ በግል ውድድር ላይ ሚኒማ ስለሚኖራቸው በዛ ማካካስ ይቻላል። እኛ ግን እዛ ጋር ነው ትልቁ ነገር የተሰራውና ጥሩ ተርኒንግ ፖይንቱ ያ ነው ብዬ ነው ማስበው። ተነቃቅቷል በቃ። አሁን ደግሞ ወርቅ ማምጣት የቻለች አትሌታችን እንግዲህ ተስፋ ነው ለሌሎች ተስፋላው ይመስለኛል። በቃ የጋናው የኢትዮጵያን የአትሌቲክስ ታሪክ የቀየረ በተለይም ደግሞ በአጭር ርቀት እንደምንችል ተስፋ እንዳለን ያሳየ ይመስለኛልና ጋና ደስ የሚል የሚያኮራ ውጤት ነው ተመሰከረ። በጣም አንድ ጊዜ ኮች አሁን ወደ ትእዛዝ ወደ ስፖርታዊ ትእዛዝ ትሄዳለህ ወይስ ጥያቄ ልያዝ? በኋላ ማዘዝ ነው የሚፈልገው። እኔ ስራ እያለኝ ነው። እንደውም ሰዓትን ያስተካክልኩ ነበር። ቶሎን ጠይቀውና ወደ ሩጫው ብንሄድ ይሻላልና እንግዲህ ሰዓት ብዙ ነገር አንስተናል። በተለይ ከአትሌቲክሱ ጋር አሁን ጋና ላይ የነበረው አመርቂ ነገር ነው። ነገር ግን ያው ብዙ የስፖርቱ ማህበረሰብም እንዲሁም እንደ ሀገር ኢትዮጵያዊ የሚጠይቀው ጥያቄ አለ። በተለይ በመካከለኛ ርቀት በ5000 እና በ10000 ያለን ነገር እየቀዘቀዘ መጥቷል። ከዚህ በፊት እንደምናየው በእነ ጥሩነሽ ዲባባ፣ እነ ቀነኒሳ፣ ሌሎች ትልልቅ የ5000 እና 10000 ሜትር ሩጫ ላይ በመካከለኛ ርቀት እንዳሉት እየሆነ አይደለም የሚል ነገር አለና ድሮ ስፖርት የምንወድ ሩጫ የምንወድ ሰዎች ወይም ሀገራችን የምንወድ ሰዎች ሌሊት ላይ እንኳን ለሩጫ ተነስተን እናያለን። አሁን እኮ ውጤት እንዴት ነው አሸነፍን እንዴ ነው ማለት የጀመርነውና ይሄ የሆነበት ምክንያቱ ምንድነው? ውጤታችን በፊት እንደነበረ ነው ወይ? ምናልባት አትሌቶቻችን በፊቱ በቁጥር ብዙ ናቸው። አሁን አሉ አትሌቶች አልጠፉ። ነገር ግን ምንድነው በፊት ዓለም ምን ያህል ይሰራ ነበር እነዛ ኤሪያዎች ላይ ዛሬስ እየሰራ ነው ወይ ካልክ በጣም ዓለም በጣም የተንቀሳቀሰ ነው። እያንዳንዱ ነገር በቴክኖሎጂ እየታገዘ ነው። ስፖርት ሳይንስ፣ ስለዚህ አትሌቲክስ ሳይንስ ነው። እያንዳንዱ ነገር የእያንዳንዱ
እንቅስቃሴ ትላለ ትንፋሻቸውን ምናቸውን እያንዳንዱ ላቦራቶሪ ውስጥ ገብቷል። የማራቶን ሩጫ የሚጠቀሙት ጫማ በጣም ኢፌክት አለው። አንዱም የሩጫው በጣም ላይ እንዲደርስ ያደረገው በጣም ላይት የሆኑ ጫማዎች በጣም ዘመናዊ የሆኑ በቴክኖሎጂ ታገዙ እንደዛ ጫማዎች እንግዲህ ኢፌክት አለው። ከ100 ሜትር ወይም ከ400 ሜትር ጋር ብታነጻጽረው የጫማው ኢፌክት የሰማይና ምድር ነው። ኢፌክት ያለው ላይ ነው፣ ማራቶን ላይ ነው። እዚህ ዛት ማች አይደለም። ዓለም ደግሞ ቴክኖሎጂ እኛ በአልቲቲዩድ እንግዲህ ያለንበት አካባቢ እንግዲህ ወደ ላይ ሃይ አልቲቲዩድ አካባቢ ነው ያለ ነው። እሱ ነበር እኛ ምንም መካው አይደለ። ነገር ግን ሃይፖክሲክ ቴንት የሚባል እሱን አጀስት አድርገው እዛው ባሉበት አልቲቲዩድን ሰርተውታል። አንድ እሱ ነው። ሁለት ደግሞ የዘመነ ስልጠና መስጠት። ስልጠና እንግዲህ አሁን እኛ አይነኩ የምንላቸው 5000 10000 ነጮች አይደፍሩትም እንል ነበር ድሮ አይደለ። አሁን ግን በእነሱ ነው ዶሚኔት የተደረገ ነው እውነት ለመናገር። ኢቭን አፍሪካ ሀገራት ሚድል ዲስታንስ ላይ ጥሩ ያነበሩ የተወሰኑ ምናልባት እነ ቦትስዋና እነ ሳውዝ አፍሪካ በተወሰኑ ኤራዎች ላይ በተለይ አጭር ርቀት አካባቢ ነው ሞር ዲስታውቅ የነበረው። ኢቭን ጋና ላይ አሁን ሄደን 800 1500 ሲያሸንፉን ነበር። በቃ ጀስ እየሰሩበት እንደሆነ የሚያሳይ ነው ቴክኖሎጂና ያ ስሜቱ ምናልባት ቀዝቅዞ አለ ወይ ምናልባት የቀዘቀዘ አይመስለኝም። ግን ምንድነው የተወሰነኛ የቀዘቀዘን መሰለኝ ፊልዱ ላይ ማለት ነው። ለምን የግል ውድድሮች ብዙ ናቸው። አሁን ድሮ ናሽናል ቲም ላይ ብቻ የምታወዳደራቸው አትሌቶች አሉ። በናሽናል ቲምም አንድ ላይ ነው የሚሰሩት። ለሆነ ውድድር አብረው ይዘጋጃሉ። ሄደው እንግዲህ አረንጓዴ ጎርፍም ሲባል ነበር አይደል የሆነ ጊዜ እና እንደዚህ አይነት ስሜት ነበር። አሁን ግን ምናልባት ቶፕ ፎር አራት አትሌቶች ቢኖሩን እነዛ አትሌቶች አራቱም ለናሽናል ቲም ያገለግላሉ አይመስለኝም። ምክንያቱም ዳይመንድ ሊግ በሰፊው እየተካሄደ ነው ያለው። የግል ሚቲንጎች አሉ። ምናልባት ግን እነሱ ይሆናሉ በየግል ውድድሮች መብዛታቸው የተጫዋቾችን አቅም አሳንሶ ወደ ብሔራዊ ቡድን ላይ ያለውን ነገር እንጂ አንሳ ያደረገው ያ ነው ማለት እንችላለን። ከአየር ንብረቱ ከምናምኑ ሌሎች የኛም ባህል ከመልመድ ባሻገር እኔ ያው ማለት የግል ውድድር ሲበዛ ሞር ኦፍ ወደ ግል ውድድር ፎከስ የመደረጉ ነገር ምንም ኦብቪየስ ይሄ ምንም የሚያጠያይቅ ነገር አይደለም። ለምን ብዙ ገንዘብ አላቸው ውድድሮቹ ማለት ነው። ሁለት ደግሞ ሲሪየስ ናቸው ውድድሮቹ ተከታታይነት ያላቸው ስለሆነ አቋርጠ በመሃል መምጣት ማችልባቸው ነገሮች ስለሚፈጠሩ አይ ቲንክ ፌዴሬሽኑም የተቸገረ ያለበት ሁኔታ አለ እንጂ አትሌቶቹ ቶፕ ራንክ ላይ ያሉ አትሌቶች አሉን ምንም እንትን ቢል ማለት ነው። ለምሳሌ ማራቶን ላይ ብትወጣ ምንም እንኳን አሁን ከኦሎምፒክ እና ከዓለም ሻምፒዮና እየወጣ ነው ይሄን ውድድር ዓለም ወደታች ስፔሻሊ በጣም አትራክቲቭ ናቸው። አሁን ወደ እኛ ፊልድ ላይ ስትመጣ ማለት ነው አትራክቲቭ ናቸው። በትንሽ ደቂቃ ተጀምሮ በትንሽ ደቂቃ የሚያልቁ ውድድሮች ናቸው። ወደ አጭር ስትመጣ ደግሞ ዊዝን ሰከንድ የሚያልቁ ናቸው እና ማራቶን አስወጥተውታል። ለምሳሌ የኛው አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች ሩጧል አይደል? ባለፈው ተሩጧል። ሰባስቲያን ሰዌ ኬንያዊ ሩጧል። 1 እና 2 ነው የወጡት። ከ2 ሰዓት በታች ሩጡ 2 አትሌቶች አሉ። አይሩጥም በጭራሽ 2:06ን አፕሪሺየት ያደረግን ረጅም ዓመት ቆይተናል። እየወረደ እዚህ ጋር ደርሷል። በሴት 2:10 በቅርቡ ፎቴን ተስፋዬ ሩጣለች የኛው አትሌት ማለት ነው። እንደጋጣሚ የኛው ክለብ አትሌት ናት እና አሉ አትሌቶቹ። ነገር ግን አሁን እነዚህ አትሌቶች በወርልድ ሻምፒዮና ላይ በሆነ ነገር ላይ ምናልባት ማራቶን ቅድም እንዳልነው በሌሊት ተነስተን የምንጠብቀውን ውድድር በአንዳንድ ምክንያቶች ያስወጡት ነው ፎከስ ያደርጉ ያሉት። ኢቭን 10000 ራሱ ጥያቄ ምልክቶች ነው ያለው እነዚህ ትልልቅ ውድድሮች ላይ እና አትሌቶቹ ደግሞ ምን ላይ ነው ፎከስ ያደርጉ ያሉት? የግል ላይ ማለት ነው። እንደዚህ የወጡም ስለሆነ በግል የሚደረጉ ውድድሮች ላይ የጎዳና ውድድሮች ላይ 10000 5000 ቶሎ እነ ቀነኒሳን ካየን ስንት አመት አየ ነው ቀነኒሳን አስጠብቆ እነ ደራርቱ እነ መሰረት ደፋረን ስንት አመት አየናቸው 5000 በጣም በቃ ይሄ በጣም አፕሪሺየት የሚደረግ ነው እውነት ለመናገር እና አሁን ላይ ግን የለም። ስለዚህ በዛ ምክንያት ነው የህዝቡ ስሜት ግን እንዳለ ነው ለአትሌቲክሱ። ምክንያቱም እኔ ሁሌ ላለው እውነት በዓለም ላይ ቀና ብለን እንድንሄድ ሰንደቅ ዓላማችንን ከፍ ብሎ እንዲውለበለብ የሚያደርግልን ትልቁ ዋነኛው መታወቂያችን አትሌቲክስ ነውና መንከባከብ አለብን እላለሁ። ቆንጆ ቆይታ ነው ያደረግነው ከኮች ጌሽ ጋርም እንዲሁም ደግሞ ከአጃይባ። በድጋሚ እንኳን ደስ አላችሁ ለማለት እንወዳለን ለመጣው ውጤት። ወደፊት ደግሞ በርካታ
ጥሩ ውጤቶችን ከእናንተ እንጠብቃለን። ተመልካቾቻችን እንግዲህ እዚህ ዛሬ ቆንጆ ቆይታ እያደረግን ነው የምንገኘው። ቆይታችን አያበቃም። እንደተነጋገርነው ቃል እንደገባ ነው 100 ሜትር ዳገት ይሁን እንዴት ነው እንታያለን። አይ ቲንክ አጭር ርቀት ጥሩ ነው። አጭር ርቀት ኮች ስለሆንክ በደንብ ትነግረንና ፍትልክ ለማለት ነፂ ልምድ አላት አሉ። አረለ እኔ ወድቄ እንዳልገኝ ነው ፈራው። ስለዚህ አጃይባ ይዘሻቸው እዛ ጋር ደርሰሽ ይዘሽልኝ ትመጫለሽ። እኔ ሰዓት ይታሉ እዚህ ጋር ቆም። እሺ ቦት አብሮ ይሮጣል እንዴ? እንግዲህ ደስ እንዳለ ኮች እኔ ግን አሰልጣኝነት ብማር ሳይሻል አይቀርም። ስለዚህ እኔ እዚህ ነው የምጠብቃችሁ። ከጅጋስ ትንሽ እስቲ አንደኛ ናት ተመልምለሻል። እንዳትጋጩ አብልሽ ወደዚህ አጃይባ ወደዚህ እንዳትጋጩ እስቲ ትንሽ እስቲ እሱ ወደ ኋላ ትንሽ አሁን ደግሞ ወደ ኋላ ከሪቱ ቡላ ነው የሚወጣ እስቲ በቃ ባይዘ የምታሸንፍ ይመስላል። አጃይባ ተጠንቅቂ እንዳታሸንፍሽ ይዘጋጀሽ ነው። ስለዚህ አሁን ከዛ ወደዚህ እናርገው ከዛች ድረስ እናርገው። አረ ወደ ቁልቁለት ይሻለናል። አይ ቁልቁለት የለም ካትመለሽ አረ ቁልቁለት ትንሽ ጉልበት ይጎዳል። ስፒድሽ ባጋ ኮንትሮል ማድረጋችን። ኦኬ ዝግጁ ናችሁ? አንደኛ ለወጣ ሰው ሽልማት አለው። እሺ ኦኬ ዝግጁ ነሽ? አዎ ያዘቻችሁ አንቺ ጆጋር ያውቄ ነው አሸነው ማለት ናይስ ሻረ ቦታው ናይስ ያዝኩልሽ እኮ ቶሎ ወደ አለቀኳቸው ከሆነ ሰዓት በኋላ